ብሩኬም ከምን በላይ ዋናው እንትን ማለት ኖርማል ሶሪ ስለጣላን ይቅርታ በጣም ይሻላል። ብቻ ግን ያው ከዚህ በኋላ ተጠንቀቅ። ሁሉም ሰው ይቅርታ ያደርጉልኛል እያለ ብዙ ገደል እየተገባባን ነበር ከዚህ በፊት ታውቃለህ። ግን ያው ቂም መያያዝም ምናምን አስፈላጊ ነው ብዬ አላምንም። አንተ ከልብ ከሆነ እኔ ችግር የለብኝም አለብሽ። ከልብ ከሆነ የጠየቀው ችግር የለም። እኔ ከልቤ ነው የጠየኩት። አክብረን ስለመጣን እናመሰግናለን። በመጨረሻም ቤተሰቦቻችሁንም ደግሞ ይቅርታ ማለት እፈልጋለሁ። ትችላለህ። ሁላችሁም የሀይሚም የብሩኬም ቤተሰቦች አጥፍቻለሁ፣ ይቅርታ አድርጉልኝ። አመሰግናለሁ። ቤተሰቦች እንግዲህ ይቅር ለእግዚአብሔር። ቴንኪው አባቴሽ። ሶሪ ለሁሉም ነገር። እንደዚህ ጥሩ ጥሩ ነገር ደግሞ ተባረክ። ኧረ ጉዳይ ምን ያስጋል? ተባረክ አልከኛ። ወይኔ ግን እንኳን መጣ። እውነት ኧረ ቤት ያፈራውን ችግር የለም። አሁንማ በአንድ በኩል ለጥንቸል ነው፣ በአንድ በኩል ለሰው ነው። ተቸግረናል እኮ ከጥንቸሎቿማ አታስበልጠንም። ከብዷል። አልሰማችሁም ማለት ታሽማ ደስታዬ ነው ያቃተኝ መለየቱ ነው። ኧረ ዛሬ ቤተሰብ በጣም ደስ ይላል፣ ደስ ይላል፣ ደስ ይላል። መጥቶ ይቅርታ ጠይቋል ልጁን። በጣም ደስ ይላል። ሀይሚና ቡቡዬ የይቅርታ ሰዎች ናቸው። እንግዲህ እዚህ ጋር እህታችን ምን ትለናለች? የኔ ጨረቃዎች ሀይሚና ብሩኬ፣ የኔ ዳይመንዶች ሀይሚና ብሩኬ፣ የኔ እርግቦች ሀይሚና ብሩኬ፣ ፈጣሪ ከአስመሳይ ወዳጅ ከምቀኛ ከሸረኛ ይጠብቃችሁ። ሄኖክ የሚባል ልጅ የማይበት የት ልግባ ትለናለች። እንግዲህ የትማት ትግቢ። ያው ይቅርታ ማለት እኮ ይቅር ማለት የሰው ያው እኛ ብዙ ነገር እናጠፋለን። ይቅር ካላልሽ ይቅርታ አይደረግልሽም። ስለዚህ ይቅር ማለት ነው ያለብን እና እህቴ እንደዛ አይባልም። ይቅር መባባል መልካም ነው፣ ጥሩ ነው። ያው አንቺ ካየሹ አንጻር ሊሆን ይችላል፣ ግን ይቅር መባባል ጥሩ ነው። ያው እሱ የውስጡ ያሰበውን እኔ ትክክል ነኝ ያለውን ነገር ነው እሱ ያደረገ ያለው ማለት ነው። እና እህታችን እንደዛ አይባልም። ጥሩ ነገር ነው ማለት ያለብሽ። እነሱ ይሺ ብለው ይቅርታ ካረጉ አንቺ ያው ይቅር ማለት ነው ያለብሽ። ዋናው እነሱ መደሰታቸው አይደለ እንዴ እህታችን? ያው ካጠፋው ይቅርታ፣ ግን አንቺን መተቸት ምናምን ነገር ፈልጌ አይደለም፣ ግን ይቅር መባባሉ መልካም ነው ብዬ ነው እህታችን። ይቅርታ እና በዚህ ትምህርት መውሰድ አለብህ አንተ ማለት ነው። መጀመሪያ ልጆቹን ያው እንደምታውቃቸው ናቸው ሲጀመር ማለት ነው። እሱም ያለ እሷ መኖር እንደማይችልም እንደሚያስጠላውም ሁሉም ነገር እንደሚደብረውም ታውቃለህ። ምንም ነገር በቃ ጭብጥ ነገር አይኖረውም ማለት ነው። ሀይሜን ብትሆን ያለ እሱ ባዶ ነች። ሀይሚና ቡቡ መቼም የማይለያዩ በጣም ምርጥ ጥንዶች ናቸው። አብሮ የሚኖሩ የወደፊት ህይወታቸው የወደፊት ህልማቸው ማሳካት የሚፈልጉ በጣም ምርጥ ልጆች ምርጥ ጥንዶች ናቸው አንዳቸው ማለት ነው። እና የሚዲያው ድምቀት ሀይሚና ብሩኬ ማለት ነው። እና በጣም ምርጥ ጥንዶች ናቸው። ስለዚህ እና ቡቡዬና ሀይሜ ደግሞ የፍቅር ሰው። ስለዚህ ፍቅራችሁ ይጨምርላችሁ። በጣም ደስ የሚል ፍቅር ላይ ናቸው አሁን። በጣም ደስ ይላል። በቃ ከአሁን በኋላ ይሄ እንደዚህ ወሬ ሰምተናል፣ እንደዚህ ተጣልተናል፣ እንደዚህ ወጥተናል፣ በመሀላችሁ ጥልቅ የሚል ሰው በቃ እኔ እናንተ በቃ ተማምነናል አይደለ? ስለዚህ እንተማመናለን። በመሀላችን ሰው ሲገባ አናምንም። ስለዚህ የፈለገ ሰው የፈለገ ነገር ይበል፣ እኛ ወሬ አንሰማም፣ አናሾኮሽኩም፣ አሾክሻኪም ወሬም አንሰማም ብላችሁ ነው ማለት ያለባችሁ እዚህ ጋር ማለት ነው። እና ልጁም እንዳለው ያው በእርግጥ እዛኔ የሆነ ታይም ላይ እየተጣላችሁ ነበርና ጥሩ ታይም ላይ አልነበራችሁም። የተንከባከበሽም አልነበርም። ያው ትንሽ ተኮራርፋችሁ ነበር እዛን ሰዓት። ስለዚህ እዛኔ ያየውን ነገር ሊሆን ይችላል ልጁ እንደዛ ያለው ማለት ነው። በእርግጥ በግልጽ ተናግሯል ልጁ ራሱ። ስለዚህ እናንተ ምንም ትንሽ ነገር ነው ሰው የሚፈልገው በእናንተ ማለት ነው። በእናንተ መሀል ጢንጥዬ ነገር በቃ የሆነ ቅንጣት የምታክል ነገር ነው የሚፈልገው፣ ክፍተት ነው የሚፈልገው። ስለዚህ ለዛ ስለሆነ እናንተ በመሀላችሁ የሆነ ነገር በገባ ቁጥር በተለይ ሚዲያ ላይ አታውጡት፣ የሆነ ክፍተት ከተፈጠረ ማለት ነው። ስለዚህ እንደዛ ስለሆነ እናንተ ጠበቅ አርጋችሁ መያዝ አለባችሁ ግንኙነታችሁን ማለት ነው። እና አብራችሁ እንደምትኖሩ
ያው አይቶ ነው እዚህ ጋር ልጁ የመጣው ራሱ ማለት ነው። ስለዚህ እንደዛ ሲሆን ፍቅር በፍቅር ስትሆኑ ሰው እንደዛ ሆኖ እናንተ እንደዛ ስትሆኑም ሰውን በቃ የሆነ ለካ አጥፍቻለሁ ብሎ ይቅርታ ሊጠይቅ ይመጣል እንደዚህኛው ልጅ ማለት ነው። ስለዚህ ሁሌ በፍቅር ነው መኖር ያለባችሁ። በእርግጥ ሁሉም ሰው ተሳሳች ነው፣ ግን እንደዚህ መጣላት የለባችሁም። በመሀላችሁ ሰው መግባት የለበትም። አብራችሁ ኑሩ፣ አብራችሁ ትዳራችሁን ምሩ። በቃ ካሁን በኋላ ማለት ነው አብሮ መኖር ከጀመራችሁ በኋላ ማለት ነው። እና እንደዛ ነው መሆን ያለበት። በሳቅ በፍቅር ነው መኖር ያለባችሁ። ስለዚህ በመሀላችሁ ሰው አታስገቡ፣ ማንንም አትመኑ። የሩታና የአብርሽን ነገር እያወቃችሁ ማለት ነው እሱን ያያችሁ በሱ እንኳን መማር አለባችሁ። በተለይ ሀይሚ እሱ ያየሻል እንዴ? ወንድምሽን ያየሻል እንዴ? ለምንድን ነው እንደዚህ የምትሆኙ? ሀይሚ የኔ ድምቀት፣ የኔ ፍቅር፣ የኔ ቆንጆ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ግን እንደዛ ማድረግ የለባችሁም። በመሀላችሁ ሰው እንዳታስገቡ። ሁሌ በፍቅር ኑሩ። ያው ማመን ከብዷችሁ ነበረ፣ ግን አምናችሁ ይቅርታ አድርጋችሁለታል። በጣም ደስ ይላል። እኛም እናንተ ይቅር ካላችሁ እኛም ይቅርታ አድርግንለታል። እና ሀይሚ ደግሞ በጣም ደስ የምትዩ ነገር እኮ አለሽ። በአላ ቆይ ቁና ቁርስ ምን ልስራላችሁ? ቁርስ በልተህ ትሄዳለህ አለችው። እኔ ምስኪን ቆንጆ እና በቡዬ ደግሞ አሁን እኮ የጥንቸልም አለ የሰው ብቻ አይደለም አለ። እንግዲህ ለሁለቱንም ነው ለሁላችሁ ልጃቸው አይደል እንዴ? መጀመሪያ ማብላት ያለባችሁ እኮ የእነሱን ነው እንጂ ታው እንጂ እንዴ ቀላችሁ ደግሞ በጣም ያምራል። እና ሀይሚዬ አላቅም ብቻ በጣም ምርጥ ልጅ ነሽ፣ የምር በጣም ጎበዝ ልጅ ነሽ። እና ቶሎ ብለሽ ምግብ በልተህ ትሄዳለህ። አቤት 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 በቃ አላቅም ብቻ በጣም ምርጥ አንበሳ ልጅ ነሽ። የምር በቃ ነብሯ ልትሆኚ ነው ማለት ነው። አረ አንበሳ ነሽ የምር። እና ቁርስ ሰርተሽ አብልተሽ ምናምን ነገር ይቅር ተባባላችሁ። በቃ ደስ ይላል በጣም። እና አብዩ በደንብ ደግሞ ትንሽ ዝም ብለዋል። በቃ የሆነ አንገቱ ደፍተዋል። ልጁን አንገቱን ቀና እንዲያረገው አድርጊ። የሆነ በቃ ምንም ነገር እንዳልተፈጠረ አድርገሽ አውሩት ልጁን ማለት ነው። የሆነ አንገቱ ሲደፋ የምር በጣም ነው ያሳዘነኝ ልጁ ማለት ነው። በጣም ነው የሚያሳዝነኝ የምር አላቅም። ያው እኛም እንጃ አሳዘነኝ። አንገቱን ደፋ አረገ። ቡቡዬም ሲስቅ ሲቀልድ ምናምን ነገር ፈገግ ብሎ መልሰው ዝም አለ እና እስኪ ያው የሆነ በቃ ነገራቶቹን እንዲረሳሳ ምናምን ነገር አድርጋችሁ የሱም ዩቱብ ከፍታችሁ ፋፈሽ ሰርፕራይዝ ምናምን ነገር አድርጉት። የምር በጣም ደስ ይላል ልጁ እና ይቅርታ መጠየቁ ራሱ ልጁ በጣም ደስ ይላል። ከዛ ተነስቶ መጥቶ በስነ ስርዓት ይቅርታ እኔ አጥፍቻለሁኝ እና እንዲህ ማድረግ አልነበረብኝም በጣም ይቅርታ ብሎ እቤታችሁ ድረስ መጣ። ለዛው በዛ ላይ ደግሞ ካሜራ ተደቅኖ አሰባችሁት። ካሜራ ተደቅኖ ይቅርታ እያላችሁ ነው ማለትና በካሜራም ስለተጀመረ በካሜራም የለቀ ቢሆንም ግን ካሜራው አጥፋው ማለት ይችል ነበር። በእርግጥ እሱም ራሱ ማለት ነው። እና በጣም ደስ ይላል። በጣም ደስ ብሎኛል እኔ ራሱ ማለት ነውና ቤተሰብ